ይወላችሁ ተናግሬያለሁ በኋላ በኔ እንዳታሳብብ አንድ ነገር ብትሆን እኔ የለውበት ያው እቴጌ ጣይቱ መዝናኛ ነኝ አርፈህ ሂድ እንዳትመጣ ኮሜንት ላይ በርታ ሳይድ ጎበዝ ምናምን ሲሉ የልብ ተሰምቶክ እንዳትመጣ አርፈህ ወዳዩ ተመለስ አዩንም እንዳታጣ ራስክንም እንዳታጣ ሳይድ እንዴት ትልቁን ስህተት ሰራ ረጅም ሰዓት ቆምኩኝ እዚህ እንደባለፈው ያው ሁሌ አይመጡም እንግዲህ በየቀኑ እየመጣው ፈልጋቸዋለሁ አደን ሲመጣ ባህር ጋር ቆሞ ነበር የሚፈልገኝ አሁንም ደግሞ እዛው ባህሩ ጋር ምንድነው ያለው ለመዝናናት ሲመጡ አገኛቸዋለሁ እንዴ እኔ አንተ ከባህር ውጭ አልሄድም እንዴ እኔ እኮ እዛ ሄድኩት ወይ ሁለት ቀን ወይ አንድ ቀን ነው የሚሄደው ከዛ ውጭ አልሄድም እንዴ ባህር ውስጥ የምፈልገኝ እኔ አሳ ነኝ አሳ አጥማጅ ነኝ እኔ ምንድነኝ የምትፈልገኝ ባህር ውስጥ እንዴ አትል ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የቻናላችን ተከታታዮች ሁሉ በእያላችሁበት ሰላምና ጤና ያብዛልኝ ታብኔሉ ላይ እንዳያችሁት ሰይድ በእድሜው ትልቁን ስህተት እየሰራ ነው ብዬ ገምታለሁ ይህ ቪዲዮን ሳትጨርሱ ኮሜንታችሁን እንዳትኮምቱ ቤተሰቦቻችን የሰይድን ስህተቶች ከመጀመሪያም ጀምሬ ስለማውቃቸው ዛሬ ደግሞ ባህር ዳር የሄደበት ቀን እድሜው ትልቁ ስህተት ነው ብዬ ገምታለሁ ላይክ ደግሞ እያነሰ ነው ሰብስክራይብ እና ላይክ አድርጉ ብዬም አላውቅም ይሄን ቪዲዮ ሳትጀምሩ ላይክ እያደረጋችሁ ጀምሩ ማለት በመቀጠል ደግሞ ሰይድ እንዴት ትልቁን ስህተት ሰራ መያም ፍለጋ ለምን ባህር ዳር ይሄዳል ማለት አይደለም ምራ አዩን በማግባቱ ትልቁ ስህተት ነው ሱመያ ልብ መጠገን የሚችለው የሱ ፍቅር ነው እንጂ ቁስ አይደለም የሷን ቁስል ሊያድንም የሚችለው ሱመያ አይፎንና መኪና $9000 አገዛለሁ ገዝቻለሁ ብሎት ያንን ለሱመያ ሰርፕራይዝ በማድረግ ተዘጋጅቶ ባለበት ጊዜ እሷ ይሄንን ቪዲዮ እንዳጋጣሚ አይታት በአንድ ሌሊት በአንዲት ቀን ቤቷን ሽጣ ለማንም ሳትነግር ለጓደኞቹም ለቤተሰቦቹም ለሱ ለሚቀርባቸው ሰዎች ሁላ ሳትነግር እቃንም ሽጣ ወጣች ከዛ በኋላ ምን ተፈጠረ ሰይድ ቤቱ ሲመጣ አይፎንና እቃን አይፎንና መኪናን የመኪናን ቁልፍ ይዞ ወደ ቤቷ ሲመለስ ምን ተከሰተ እዚህ ላይ ቪዲዮ እንዳያችሁት ሰይድ ተዝለፍልፎ ወደቀ ራሱን ስቶ ወደቀ ማለት ነው ይሄ ነው የመጀመሪያው ስህተት ሁለተኛው ስህተት ሱመያ ሰና ለቃ ሁሉም ሴቶች ብሊ ናቸው ነገር ግን እንደ ሱመያ ብሊ ሴት አለች ብዬም ልገምትም ሊመጣልኝም አልቻለም ለማንም ሳትናገር ለማንም ሳታማከር ወደ አደን ሄደች ታቶቹን በስህተት የሚታረም ከሆነ ደግሞ አስብለ ሲሆን ነገር ተሰራለ ማለት ፈልጌ ነው አንዳንዴ ጥሩ የሚመስል ነገር ለሰው ብናማክረው ከአንድ ብርቱ ሁለት መድኃኒት ነው እንደሚባለው የአንድ ሰው ሐሳብ ራሳችን መንገድ ብቻ የምንጓዝ ከሆነ ብዙ ስህተቶችን ልንፈጥር እንችላለን የራሳችን ህይወት እስከምናጠፋ ድረስ ማለት ነው ሰይድ ቆም ብሎ እንዳያስብ አዩም እያደረገች ነው ብዬ ገምታለሁ ለምን እቺ ቪዲዮ ላይ እንዳያችሁት ይሄን ቪዲዮ ላይ እንዳያችሁት አዳማን ለቆ የሚሄድ ከሆነ እኔ ራሴን አጠፋለሁ ብላ እንግዲህ ተሐዳ ማለት ይሉታል እንግዲህ በአረበኛ ማለት ተሐዳ ማለት እንደዛ ካደረኩ እኔም ደግሞ እንደዚህ አደርጋለሁ ፍቅር ይዛለች አዩ ደግሞ ይሄንን ፍቅር ሰይድን በመጥቀም አይደለም ሰይድን እየተጠቀምሽ አይደለም ሰይድን እየጎዳሽ ነው ሰይድና ሱመያ እየተራራቀው ነው የልጆቹን አባት የልጆቹን እናት እንዲ በእንደዚህ አይነት መልክ ባልና ሚስትን የሚታራረቂ ከሆነ ይሄም ጥሩ አይመጣም ብዬ ገምታለሁ ዛሬ ሆነ የሚባስ ብሎ ሴታት ውስጥ እንዳይገባ ወደ ጎንደር ሄዶ እንደዚህ በእንደዚህ አይነት የሚቀጥል ከሆነ ሱመያ ጎንደርና ባህር ዳርን ለቃ ኢትዮጵያ ለቃ ዱባይ ካደች ሰይድን ብር እስኪታስጨርስ ድረስ እሷን ከምታሳድድ ቆም ብሎ በሽምግልና ቢጨርሱት ያንን ነገር በሽምግልና ቢያልቅ በያኮ ባህር ዳር የሄደችበት ቀን ንንጃ ብቻ ሳምንት ሁለት ሳምንት አልሆነም ሰይድ ደግሞ ትኬቱን ቆርጦ ምናምን ባህር ዳር ሲደርስ በጣም ነው የገረመኝ እና ደግሞ ያሳዘነኝ እኔ ከዚህ በኋላ በቃ እኔ ራሱ ፍለጋ ቢሆን አሳዘንከኛው ማለት ነው ባህር ዳር ድረስ ስለመጣ አሳዝነኛል ግን ባህር ዳር ስላልሆንኩ በቃ እኔ ስላልሆንኩኝ ላገኝህ አልችልም በቃ ምን አደርጋለሁ ስለዚህ እንደኔ ማለት ነው በቃ አሁን እንደ ምስትነቴ ተመለስና ወደ አዲስ አበባ
ከዛ ወደ አዲስ አበባ ተመለስ። ለምን እኔን አሁን አታገኘኝም? እኔ ያለሁት ጎንደር ገጠር ውስጥ ነው። ገጠር አለች ወይ ደግሞ ወደ ሱዳን ወደ ኬንያ ወይ ደግሞ ወደ ኢጂፕትም ወደ ግብጽ ሄዳለች። ይሄን ማለት እሷን በመከተል እሷን እንዲሁ እያሳደድክ ከከተማ እስከ ከተማ ከሀገር እስከ ሀገር የምታሳድደው ከሆነ ሱመያ ልታገኙ አትችልም። ይሄንን ደግሞ በአዩ እልህ እኔ እንጃ ብቻ አንዳንዴ የኛ ወንዶች እልህ ይዘናል። ለምን ብትሉኝ አንዳንዴ የሆነ ነገር እንደዛ አደርጋለሁ ካላደረኩት ብዬ እኔ ራሴው በራሴ ቃል ከገባሁት ያን ነገር እስከምሞት ድረስ ቃሌም ስለሆነ ለማድረግ እሞክራለሁ። ከሆነ ታችንም ሊንጎዳ ስለምንችል ሰይድ ባህር ዳር ገብቷል። አዩ ክሮሮክስ ጠጥታ ይሁን መቼስ ቢሆን እንግዲህ ሰይድ ቃሉን እንደጠበቀ አንቺም ደግሞ ቃልሽን ማጠፍ የለብሽም። ምንድነው የሚባለው? በረኪና ጠጣ ይጠጣለው ሰይድ ባህር ዳር ከገባ ብለሻል። አንዳንዴ ስናስበው የማታደርገውን ነገር እንዳታስብ፣ ማድረግ የማትችለውን ነገር ወደ ለህሊና እንዳትነግረው። ለምን ለወደፊት ጥሩ ስለማይሆን ማለት። በረኪና ጠጣችም እኔ እንደኔ አዩ በረኪና እንድትጠጣ የሚፈልግም እኔ ማንም ሰው ራሱን እንዲጎዳ የሚፈልግ ሰውም አይደለም። ነገር ግን አዩ በረኪና ቢጠጭም ላንቺ የሚያዝነው ሰው ይሄን ያክልም ብዬ አልገምትም። ለምን የሰይድና የሱመያን ህይወት እንዲው አበላሽተሻል። ያው እንግዲህ ዓለም ሁላ ነው የሚያውቀው፣ እኔ ብቻ አይደለም። ሁላችንም ባንቺ ነው ፍርዱም የምንፈርደው። በረኪና ከምትጠጪው ሰይድና ሱመያን እንዲያገኝ ሌላ ሲስተም ብትፈጥሪ ነው የሚሻልሽ። ይሄ ወር ማለት በአመት አንዴ ነው የምትመጣ የተከበረች ወር ስለሆነ ረመዳን ወር ማለት ጸሎት የሚደረግበት ወር ነች። ነገር ግን ወሩም በእንደዚህ አይነት ሰይድም ሱመያን ሳያገኝ ወይ አዩን ጋር ሳይቀመጥ ምቾት ሳይሰማት አንድ ጊዜ ቀዝቃዛ ውሃ ጠጥቶ በራሱ ቤት በልቶ ከልጆቹና ከሚስቱ ጋር ተቀምጦ አንድም ቀን ረመዳን ሳይጾም እንዲሁ ረመዳኑ አልቋል። አይነት በዚህ በፈጣን መንገድ እስከ ኢድረት ታገኛለህ ብዬ አልገምትም። ሱመያ ማረጋጋት አለብኝ። እዛ ባህር ዳር ሄሬ ሱመያ እዚህ ነበረች። ልክ አደን ከኢትዮጵያ ወደ አደን ተመለስክበት ጊዜ ሱመያ እዚህ ሆቴል ነበረች። አዎ ዛሬ የሆነ ሆቴል ከተቀመጠች እስከ መጨረሻው ድረስ አንተ እስክትመጣ ድረስ እዛው ሆቴል ትቀመጣለች ማለት ነው። ይሄ እኔ እንጃ ብቻ ባለማወቅ የመጣም አይደለም። ሱመያን ስለምታፈቅራት ሱመያን ስለምትወዳት ልጆችንም ስለምትወዶ ነው ይሄንን ነገር የምታደርገው ብዬ ገምታለሁ። ዛሬ የሆነ ሆቴል ከተቀመጠች ነገ ደግሞ አንተ እዛ እስክትደርስ ድረስ ያንን ሆቴል ትቀመጣለች ብዬ አልገምትም። ለምን ሱመያ እኮ አንተን እየሸሸች ነው። ለምን ትሸሻለች? ሰይድ ስለዋሸበት ነው። ሰይድ ስለዋሸበት ቃሉን ስላጠፈበት ነው ይሄን ያክል ሰይድን የምታገላታ። ሲን አረጋግተህ ካንተ ጋራ እንዲሁ ተለያይታ ረመዳኑን ለየብቻ በማሳለፏ ሽምግልና የሰይድና ሱመያ ሊታረቁ የሚችሉበት ነገር ብኖር እንደኔ አረዳድ በሽምግልና ነው። ይሄ 100% አረጋግጬ እናገራለሁ። በሽምግልና ካልሆነ በስተቀር ሰይድ ሱመያን ተከትሎ እንዲሁ ዝሚዞር ከሆነ ሱመያን ሊያገኝም ሊታረቅም ሊያገኝም አትችልም። ልትገናኙ ራሱ ሱመያ አንተን ልታናግርህ ፈቃደኛ አይደለችም ብዬ ገምታለሁ። ለምን እንዲሁ ከሀገር ወደ ሀገር ለተቀማጭ ሰማይ ቅርብ ነው ይባላል። የፈለገውን ነገር ልትናገርም ለፈለገውን ነገር ልትፈርድም እንችላለን። ነገር ግን ሁኔታው ፈቅዶ ሁኔታው ላይ ያለ ሰው ቢሆን እሱ ለሰይድ ምን ያክል እንደከበደ በኢኮኖሚው በጉልበትም በኢኮኖሚም ምን ያክል እንደሚከብድ ራሳችንም እናውቃለን። ከአንድ ክፍለ ከተማ ወደ አንድ ክፍለ ከተማ በመሄድ አሁኑ ጊዜ የመሄድ ምን ያክል እንደሚከብድ እኛም እናውቃለን። እሱም በአውሮፕላን ነው እዛ እንግዲህ በሀገራችን በራሳችን ቋንቋ በራሳችን ሀገር ላይ መንቀሳቀስም አልቻለም። ለምን ደግሞ ይሄ ሁኔታው ነውና
ኦኬ ውድ ቤተሰቦቻችን እንዳያችሁት ባህር ዳር አንቺ አለም ሱመያ እዚህ ነበረች ማለት ነው። እዚህ ነበረች ያረፈችው ለረጅም ጊዜ ቆይታለች ወታለች አሉ። እዚህ ሆቴል ውስጥ ነበረች። ይሄው 13 ቀን ፈለገ ህይወት አካባቢ ነች። እዚህ ነው ያለሁት ፈለገ ህይወት አካባቢ ነኝ 13 ቀበሌ እሷ ያረፈችበትን ሆቴል እኔም አይቼዋለሁ ማለት ነው። እና እኔም እዛ ነው ያረፍኩት የተወሰነ ቀን እኔም እዚህ ነው ያለሁት። እና በተረፈው ደግሞ ከተማ ውስጥ ዞር ብዬ እዚህ የተወሰነ ቀን ቆይና ወደ ሄደችበት እኔም ሄዳለሁ ማለት ነው። ከዚህ በአቋራጭ የሚቀርበው በጎንደር ሳይሆን በዚህ ከባህር ዳር የሚቀርበው ከዚህ ከአሙሲት አንበሳሜ ከአንበሳሜ አርበ ገበያ ከአርበ ገበያ ሳና እያልኩኝ እያቆራረጥኩኝ በአይሱዙ ቅጥቅጥ በሞተር እያደረግኩኝ እጓዛለሁ። አብራችሁን ቆዩ ማለት ነው። ባይ ባይ። አሁን ቤተሰቦቼ ጋር ነው ያለሁት። ገጠር ገባን ከባህር ዳር ጠዋት ከእንቅልፋችን እንደተነሱ ማለት ነው ለልጆቹ ማለት ነው። እኔ እንኳን ልጆቼ ደግሞ ጧት ተነስተው እከሌና አርጋት የክርስትና እናት እከሌ ለምን አትሆንም እከሌቱን እያሉ ጭራሽ እኔ እሺ ሳልን የክርስትና እናት መረጣ ላይ ናቸው ማለት ነው። የክርስትና እናት እየመረጡላቸው ነው። እና እንግዲህ ዱአ አድርጉልኝ። ያው እንግዲህ ቤተሰቦቼ ስለሆኑ ከቤተሰብ ደግሞ የትም አይኬድም። ቤተሰቦቼ ናቸው። ቤተሰቦቼን ማግኘቴ በጣም ደስ ብሎኛል። ስለዚህ እንግዲህ ለማንኛውም እናንተ ለኔ ዱአ አድርጉልኝ ማለት ነው። በተረፈ በዚህ ረመዳንን እኔ ጾሜ ልጨርስበት ባካችሁ፣ እናንተም ጾማችሁ ጨርሱ። ከጾሙ ከሁለታችንም ጾም በኋላ እናወራለን እያልኳቸው ነው ማለት ነው። ልክ 9 ሰዓት ነው ከቅዳሴ በኋላ ነው የሚበሉት እነሱ ማለት ነው። ማዘር መለኩሴ እንደመሆኑ አመጻ እና ሲበሉ እነሱ ነይ ቢ ካልበላሽ ቢ በቃሽ እስካሁን ጾመሻል ቢ ይሉኛል ማለት ነው። ተውኝ ልጾምበት እኔ ለራሴ ረመዳኑ ከብዶኛል ተውኝ እያልኳቸው ነው ማለት ነው። በተረፈ ደግሞ እንግዲህ ወደ አዩ ልዙር ደግሞ ማለት ነው። አዩ ባህር ዳር እንዳትሄድ ሳይድን ጎንደርም እንዳትሄድ ብላለች። አይሽው አይደለ አገራችንን እንግዳ ተቀባይ ነው ባህር ዳር። እንግዳ እኔ ብኖር ቀበለው ነበር ሁላ ማለት ነው። መንገድ ላይ እየቀረጸ አማርኛ ብቻ ሁላ አይደለም እያወራ የነበረው ኦሮሞኛውን ላይ ያወራ ነበር። ዘና ብሎ ማንም አይነካሽም ማለት ሁሉም የሚኖርባት ከተማ ናት እንደሚወራው። ይሄ ሁሉም እኮ እንደዚህ በሶሻል ሚዲያ ላይ እንደሚወራው አይደለም። ስለዚህ በጣም እንግዳ ተቀባይ በጣም ሰው አክባሪ ናቸው። ማንም ዞር ብሎ ባህር ዳርም ጎንደርም እንግዳ ተቀባይ ነን። ማንም ቢመጣ ማንም ገጠሩም ክፍት ነው ከተማውም ክፍት ነውና እኔ አሁን ገጠር ስላለውኝ ነው የገጠሩ መንገድ ትንሽ ስለሚደብር ነው እንዳትመጣ አልኩት እንጂ ጎንደር ቢመጣ ማንም ነው የሚቀበለው እኔ ማለት ነው። እዛው እንግዲህ አዩንም ዛት መተቢውን ብዬ ተመኘው አብራ ካንተ ጋር ዘና እንድትሉ ማለት ነው። ግን ለማንኛውም ሰይድ አሁንም እደግምልሃለሁ በጣም ነው የደጋገምኩት ይሄንን ወሬ ባክን። እኔ አዩ መልእክት ምልክሽ አሁን እውነት ጠጭ ወደ ገጠር ወደኛ እንዳይመጣ። ለምን እኔ ራሱ የገጠሩ መንገድ በጣም እንግልታለሁ በጣም ማለት ነው። ስለዚህ አርፈክ ሂድ ይኸው ደግሜ ልካለሁ። አርፈክ ሂድ እንዳትመጣ ኮመንት ላይ በርታ ሳይድ ጎበዝ ምናምን ሲሉክ እንትን የልብ ተሰምቶክ እንዳትመጣ አርፈክ ወደ አዩ ተመለስ። አዩንም እንዳታጣ ራስክንም እንዳታጣ እኛ ለልጆችም ደግሞ ስትኖር ነው አይደለ? ስለዚህ አርፈክ ተመልሰክ ሂድ ማለት ነው። ቅርብ ጊዜ ሱመያና ሰይድ እንደምታረቁና እንደምስማሙ እኔም ምኞቴ ነውና ወዳችሁና ፈቅዳችሁ ስለምትከታተላችሁ በጣም ነው የማመሰግናችሁ። በያላችሁበት ዓለም ዳርቻ ሁላ ሰላምና ጤና ያብዛልን ያብዛላችሁ።